አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ውድ ተማሪዎች እንዴት ናቸው? ከኔ ጋር አለሁ አልሐምዱሊላህ። አንድ ነገር ለማሳየት ነው። የዙም አፕሊኬሽን ስማችን እንዴት መቀየር እንችላለን፣ እንዲሁም ደግሞ ዙም ሊንክ ተልኮልን ሚቲንግ ኖሮን ስንገባ ቀድመን እንዴት ሚዩት ማድረግ አለብን የሚለው ነገር ላይ በቻልኩት አቅም ለማሳየት እሞክራለሁ። ኢንሻአላህ ተከታተሉኝ። ቀጥታ ወደ ዙም አፕሊኬሽን እንገባለን። ከዛ እንደዚህ ይከፍትልናል። ለዚህ ሁሉም ነገር አለው። ቀጥታ የፕሮፋይል ምልክታችን እንነካለን። የፕሮፋይል ምልክታችን እንነካለን። ከላይ ያለው የፕሮፋይል ምልክታችን እንነካለን ስማችን ለመቀየር። ከዛ ማይ ፕሮፋይል የሚል ታችን እንወርድና አዲስ ተማሪዎችን ነው ያው ሌሎቻችሁ የምታውቁት ታውቁታላችሁ። ማይ ፕሮፋይል የሚለውን ድጋሚ እንነካዋለን። እንደዚህ ስንነካው እኔ አሁን ስሜ ስለቀየርኩ ሰሚራ ቢን ጀማል ብሎ መጣ። ያልቀየራችሁ እናንተ ደግሞ የስልካችሁ ስም አይፎን ከያዛችሁ አይፎን፣ ሳምሰንግ ከያዛችሁ ሳምሶንግ፣ በቃ የተለያየ የስልክ ስም አለላችሁ ማለት ነው። ከዛ ኢቱ ጋር ነው ነክተን ስማችን የምንቀይረው ዲስፕሌይ ኔም የሚለው እንነካለን። ከዛ እዚህ ጋር ሰሚራ ብየዋለሁ፣ እናንተ የራሳችሁ ስም። ከዛ ቀጣይ ስማችሁ ደግሞ እከሌ የእከሌ ልጅ ነኝ። ከዛ አንድ ላይ ደግሞ ሁለቱንም አጣምሮ እዚህ ጋር ከዛ ምንድነው የሚመጣው ሴቭ የሚለው ይመጣል ማለት ነው። ቀላል ዘዴ በቀላል ነገር ስማችን ቀየርን ማለት ነው። ፕሮፋይልስ እንዴት ነው መቀየር የምንችለው? ፕሮፋይል እንዴት ነው መቀየር የምንችለው የምንለው ይሄ ፕሮፋይል ምልክት አለ። ከዛ የካሜራ ምልክቱ እነካለሁኝ። ቀጥታ እዚህ ጋር ካሜራ አሁን ቀርጸሽ ማድረግ ትችያለሽ፣ ወይም ደግሞ ሴሌክት ፍሮም ፎቶ አልበም ይላል እዛ እንገባለን ማለት ነው። እንደዛ ስንገባ የፕሮፋይላችን ፎቶ የምንፈልገው ፎቶ እዚህ ጋር አለልን ማለት ነው። ከዛም እዚህ ጋር ያለንን የራሳችን ያስተካከል ነው አንዱን መርጠን ፕሮፋይል እናድርጋለን ማለት። ለምሳሌ እኔ አሁን ሎሚ ስኩል የሚል አለ እዚህ ጋር በራሴ ፕሮፋይል የሞካከርኩት እሱ አምጥቼ እሱ አስገባለሁ ማለት ነው። ምን ሆነ እንደዚህ ቀየረልኝ ማለት ነው። ከዛ ወጣሁ። በቃ ቀላል ዘዴ። ከዛ እንትን ደግሞ ሊንክ ተልኮልን ስንገባ ጆይን ስንል አንድ ቦታ የሆነ ቦታ ተልኮልን በቃ ኑ ተማሩ ተብለን ተልኮልን ከትምህርት ቤታችን ሊንክ ተልኮልን ወይም ከቴሌግራም ተልኮልን ስንገባ ጆይን ብለን እንደዚህ ስንመጣ አሁን ያው ስለሌለኝ ጆይን ብለን ስንገባ ቀድመን ሳንገባ በፊት የማይክ ምልክት አለ። የማይክ ምልክትና የካሜራችን ፊት ለፊታችን ምልክት ይመጣልናል። ጆይን ብለን ወደ ትምህርት ቤቱ ከመግባታችን በፊት ተማሪ ወይም ደግሞ መምህራችን ከሚያስተምሩ ወደ ውስጥ ከመግባታችን በፊት የማይክ ምልክትና የካሜራ ምልክት ይመጣልናል። ካሜራው እንደተዘጋ ሆኖ ማይክ ደግሞ ክፍት ሆኖ ይመጣልናል። ገና ጆይን ከማለታችን በፊት ውጪ ሆነን የማይክ ምልክቷ ስንነካው ኤክስ ያሳየናል። ኤክስ ያሳየን ማለት ሚዩት አድርገናል ማለት ነው። ስለዚህ ቀጥታ መግባት እንችላለን። ገብተን ከምንረብሽ ያወራን ሁሉ ገብተን በመሀል የምናቋርጥ ሰዎች አለን። ይሄ ጥንቃቄ እናድርግ። መምህራችን አናትክማቸው። ለኛ ብሎ በሌሊት ተነስተው የሚያስተምሩን ብዙ መምህራኖች አሉ። ያው እኛም በተለያየ በስደት ተሯሩጠን እየኖርን ስለሆነ ማለት ነው። ስለዚህ በዚህ እንተባበራቸው። መልካም ምሽት፣ መልካም ቆይታ። የሚስተካከል ነገር ካለ ደግሞ አስተያየት ስጡበት።